በመጨረሻም ዳታ ከቤት ወጥታ ሄደች። ደረጀ አባቷ እና እናቷ ሰላም እንደሆነ ሲነገራት ራሷን መቆጣጠር አቃታት። እስከ ዛሬ ድረስ ደብቃችሁኝ እኔ ጎዳና ለጎዳና ትንከራተት በልጅነቴ አውጥታችሁ ጥላችሁኝ፣ አሁን ላይ እናንተ ይህንን ለመናገር የተመሸማቀቃችሁት የኔ ህይወት 21 ዓመት ድረስ አያሳስባችሁም እንዳለች በድንገት ከቤት ወጣ ስትሄድ መኪና ገጫት። ዳታ በመጨረሻ ትልቅ ችግር ተፈጠረ። አቶ ደረጀ ሰላም ጋር ደወለና ልጄን እደብቃለሁ ብለሽ የምትይ ከሆነ እኔ ምን እንዳረግ ታውቂኛለሽ? እባክሽ ልጄ አትበይ፣ ለእኔም እኮ ልጄ ናት በማለት ተቆጥቶ ሰላምን ተናገራት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባርቴ ላይክ ሸር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ዳጣ በ21 ዓመቷ እናቷን አወቀች። እናቷን ያወቀችበት ትልቅ ችግር አሁን ላይ ዳጣ እናቷን ያወቀችው አላስደሰታትም። ለ21 ዓመታት ሙሉ እናትና አባቷን ሳታቅ ጎዳና ላይ ያደገችው ወጣት አሁን ላይ ግን አባትና እናቷን አወቀች። እስከ ዛሬ ድረስ እንደዚህ የደበቃችሁኝ እኔ ጎዳና ላይ ትንከራተት እናንተ ወልዳችሁ መንገድ ላይ ጥላችሁኝ፣ አሁን ላይ እናቴ ነኝ ስትይ ትንሽ አደነግጭም እንዴ አለች። በመጨረሻም ዳጣ ከቤት ወጥታ ሄደች። አሁን ላይ ዳጣ ያለችበት ነገር በጣም ከባድ ነው። በህይወቴ ውስጥ እንደዚህ ያለ ነገር አጋጥሞኝ አያውቅም። እኔ ያደግኩት በጎዳና ነው። በጎዳናም ትኖር በጣም ጥሩ ሰዎችና እንዲሁም ደግሞ እኔ ራሱ ምግብ ብቻ ነበረ ሳጣ የምሰርቀው እንጂ ስነ ስርዓት ሆኔ ነው ያደግኩት። አሁን ላይ እኔ በጣም አድጌያለሁኝ። ስለዚህ እስከ ዛሬ ድረስ እናንተ እኔን ትተጫወቱብኝ ከርማችሁ በማለት ከቤት ወጣ ሄደች። አቶ ደረጀ ሰላምን ተሰላም ነው የተወለድሽው፣ አንቺ እናትሽ ሰላም ናት፣ እንዲሁም ደግሞ ታናሽ ወንድም አለሽ፣ እህቶችም አሉሽ በማለት ተናገረ። እስከ ዛሬ ድረስ የደበቅንሽ ማርታን ማጣት ስላልፈለግኩ ነው፣ ቤቴን መበጥበጥ ስላልፈለግኩ። ዛሬ ላይ ግን በቃ እስተመቼ ተደብቆ ይኖራል ብዬ ለመናገር የወሰንኩት። እኔና ሰላም እንደ አጋጣሚ ነው በአንድ ቀን ሌሊት የተፈጠረ ነገር ነበር። በጣም ጠጥቼ ነበርና ስመጣ ሰላም ጋር አደርኩኝ። ጣብንን ስል ሰላም ጋር እንዳለው ነው ያወቅኩት። ሰላም እንግዲህ ካሁን ወዲያ እንዳላ ለመጨረሻ ጊዜ ላይገናኙ ከቤት ወጣ ሄደች። ሰላምም ህጣኑን ልጅ ይዛ የት እንደሄደች አይታወቅም። አቶ ደረጀ አበዴ ሰላም ጋር ደውሎ ዳጣ መታለች ወይ ቢሎ ጠየቃት። እንዲህ ዳጣ እኔ ጋር ታክስ መጣለች፣ ብትመጣም ታታሳውቅህ አመጣም ነበር እኔ ጋር አለችው። እኔ ቆይማ እናቴ መሆነች መች አወቀችና እኔ ጋር ትመጣለች አለች። እናትሽ እናቷ ማን እንደሆነ አንቺ እንደሆንሽ ማታ ላይ ያስረግጬ ነግሬያት ነበር። እየነገርኳት እያለ እራሷን ስታ ሐኪም ቤት ነው ያደርነው። ከዛ ስመጣ ግን እከራሷ የለችም፣ ማንም እያያት የለም። አይውልሽ ሰላም እየደበቅሻ ከሆነ ውርደት ከራሴ አላት። እኔ ምንም አይነት ሰላም እየተሰማኝ አይደለም። ስለዚህ ልጄን የትም ደብቀሽ ይዘሻት እምጠፊ ከሆነ የትም አገኝሻለሁኝ
አላት። ሰላምም እኔ ምን እውቀት አለኝና እኔ ምን እንዴት አድርጌ ነው ሁለት ልጅ ይዤ መሄድ የሚችለው? ታባታቸው እንድለይቼ መሄድ ይችላለሁኝ? እኔ እኮ የራሴ የሆነ እኮ ንብረት ልጆችን ማሳደጊያ የለኝም። ስለዚህ አባታቸው ጋር እንዳርጉ ነው የምፈልገው በማለት ሰላም እየመለሰች፣ አቶ ደረጀም ልጄ አትበይ የኔም ልጅ ናት አላት። ሰላምዬ በጣም ደነገጠች። ለምን ወታ እንዲሄደች ከቤት አቢጌልን ጠይቃት። ዳጣ ከቤት የወጣችበት ምንድን ነው ምክንያቱ ብሎ በጥያቄ ጠይቃት። እኔ ምንም የማውቀው ነገር የለም፣ ለምን እንዲወጣች መቼ እንዲወጣች የማውቀው የለም፣ እንዳንተ ክላሱን ከፍቼ ስገባ የለችም በማለት መለሰችለት። ወይዘሮ ማርታ አሁን ላይ ይሄ ቤት የመጨረሻው ነገር ነው፣ እንግዲህ መበታተናችን ነው። አንተም ደግሞ የደበከኝን ነገሮች እስከ ግልጥ እስከምታደርግልኝ ድረስ እዚህ ቤት እንዳመጣ በማለት አቶ ደረጀን አባረረችው። አያቶ ደረጀ በትልቅነት መንከራተት ጎዳና ለወጣ ነው። እኔ እኮ የራሴ ስራ ነው፣ ግን ደግሞ ልጆች እንዲበታተኑብኝ አልፈልግም። እኔ የሰራሁት ጥፋት ስለሆነ በማርቲ ምንም አይነት ነገር አልቀየምም አለ። በመጨረሻም ዳጣ መንገድ ላይ መኪና ገጭቷት ተገኘ። አቶ ደረጀ ተንሰቅስቆ አለቀሰ። ሰላምዬ እስከ ዛሬ ድረስ ነግሬሽ ቢሆን ዳጣ እኔ እናንተ ቤት ስራ ትሰራ መናገር ነበረብኝ፣ እባክሽ ይቅርታ፣ የጋሸንም ጭንቀት ተረድቼ ነው ያልተናገርኩት በማለት ሁላቸውም ሀዘን ላይ ገቡ። እስከ ዛሬ ድረስ እናንተ እናትና አባት እየሆናችሁ እያወቃችሁ እኔ በእናትና በአባት ፍቅር በጣም ስሰቃይ ልጆቻችሁ እንደዛት ያሰቃዩኝ አልተናገራችሁ፣ ዛሬ ላይ የምነግሩኝ ለምንድን ነው በማለት ዳጣም ከወደ ላይ ገናኙ ተሰናበተቻቸው። ውሃ በጣም አለቀሰች። ውሃ እስከ ዛሬ ድረስ እናትሽ መሆንሽን እያወሽ ለምን አልነገርሻትም በማለት ውሃዬ በጣም አለቀሰች። ከዛ ከቤት እንድትወጣና እንድታብድ ያደረገቻት የወይዘሮ ማርታ እህት ናት። የወይዘሮ ማርታ እህት ከቤት ወጣች እንጂ ወደ ሀገሯ ተመልሳ አልሄደችም። የወይዘሮ ማርታ እህት ከቤት አስወጧት እንጂ ወደ ሀገሯ መልሳ እንዳልሄደችና ተደብቃ እንዳለች ውሃ ተናገረች። ይህን ቤት ብስቁልቁል ተላረገው እኔ ወደ ሀገሬ አልመለስም፣ ምክንያቱም እህቴን እንደዚህ የበከሏት እነሱ ናቸው። ማርታዬም ደግሞ አንድ ቀን እውነቱ ሲገባሽ ትረጅኛለሽ በማለት ነበር ከቤት የወጣችው። አሁን ላይ ግን ከቤቱ ስጥ ዳጣን አስወጣቻት። ዳጣን መርዛ አስወጣቻት። ቤቱ ሁላ በጣም ደነገጡ። ከአሁን ወደ እንደ ለሚፈጠረው ነገሮች ተጠያቂ አቶ ደረጀ ሆነ። በዳጣ ምክንያትም በትዳሩም በቤቱ መስተናቆልም ሁሉም ነገር በእኔ ሆነ። ምንም መልካም ነገር ብሰራ አንድ ስህተት ካለ ግልብጥብጥ ነው እና በአሁኑ ሰዓት ላይ መልካም አትሆኑ ብሎ ተናገረ። አቶ ደረጀ ከአሁን ወደ እንዳ ለሚፈጠሩ ነገሮች እኔ ነኝ ኃላፊነት የምወስደው። እናም ልጆችሽን ይዘሽ መቀመጥ ትችያለሽ። አንቺ በጣም ጎበዝና ጥንቁቅ ሚስት ነሽ። እኔ ዝርዛላ በአንድ ቀን የተፈጠረ ነገር ነው በማለት ወይዘሮ ማርታም ከሰላምዬ እንደወለዳት ተናገራት።
ወይዘሮ ማርታ ራሷን ስታወደቀች። እኔ ምን አጥፍቼ? እኔ እኮ ብዙ ጊዜ አቢጌል ትነግረኛለች፣ ግን አልረዳትም። አቢጌል ግን በጣም አስተዋይና ትሁት ልጅ ነበረች። እኛንን እንጂ የማንረዳት ሁሉንም ነገር እኮ ነግረኛለች። እኔ ግን አልተረዳኋትም፣ ልበ ቢስ ነኝ በማለት ተናገረች። አሁን ላይ የቤታቸው ብስቁልቁል ወጣ። ከዚህ የዳጣ መጥፋት ሲሰማ በጣም ተናደደ። የዚህ ቤት ድምቀት፣ የዚህ ቤት ውበት ነበረች።